ናሆማ በሁሉም ነገር በጣም ይቸኩላል የሚል ኮሜንት ማይቼ ነበር ማለት ነው። ናሆማ ዛሬ ላይ እሷን ስላልሰማት በሚስቱ ላይ በሚደርሰው ነገር የሚጸጸተው እሱ ነው። ሶሲን መስማት አለባቸው። ጽናትስ እሷን አልሰማም ያለችው ከዚህ በፊት የደረሰባት ነገር ስላለ ነው። ናሆም ለምንድን ነው እሷን መስማት ያልፈለገው? ለምንስ አልተጠራጠረም? በጣም ብዙዎቻችን እየተወዛገብን ያለነው ነገር በዚህ ነው። ሰራተኛውም ደግሞ በጣም እየወጣላት አስመሳይ ናት። ይቺ አስመሳይ ከድራማው ትውጣ እያላችሁ ነው። እውነት ለመናገር ነገሮችን ከባድ እያደረጉ ያሉት እነሱ ናቸው ብዬ አስባለሁ። ጽናት በእርግጥ ከዚህ በፊት ሶሲ ባደረሰችባት ነገር ነው እምነት የሚባል ነገር ራሱ ያጣችሁ ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። የብዙዎቻችሁ የተወዛገባችሁበት ነገር ጽናት ሶሲን ምንም የምትናገረውን ነገር አላምንም ብላ ያሰበችው ወይም ደግሞ አንቺ ከቤት ውጭልኝ፣ አስመሳይ ነሽ፣ እኛ ሰራተኞች ሰርተን ለበላን፣ አንቺ ምን አድርገነሽ ነው እንደዚህ ጠምደሽ ያሽን? ከዚህ በፊትም እኔን እንደዚህ እያረሽ ስታሰቃይ ነበረ፣ አሁንም ደግሞ ወደ እሷ መጣሽ እንዴ ብላ በጣም ነበር ስትበሳጨ ነበረው። ምክንያቱም ከዚህ በፊት ያደረሰችባትና ያደረገቻት ነገር ስለነበር ነው። ናሆም ግን ለምንድን ነው መስማት ያልፈለገው? ናሆማ በጣም ከሚያስጠላይ ጸባዩ ስሜታዊ ቶሎ ይሆናል ለሁሉም ነገር ሰውን ከማዳመጥ ይልቅ ወይንም ሰው የሚነግረውን ነገር ለምንድን ነው እከሌ ከመሬት ተነስቶ እንዴት እንደዚህ ነው እንዴት ዝም ብሎ የሰውን ስም ያጠፋል? ወይም ደግሞ ዝም ብላ ይሄን ነገር ልትል አትችልም፣ ምን አይታ ነው ብሎ ነገሮችን ለማስተዋልና ለማገናዘብ እየሞከረ አይደለም። ግን የሚያየው ነገር ከዚህ በፊት ሰራተኛይቱ መድኃኒት ይዛ ነበር። ከዛን መድኃኒቱ ለምንድን ነው ሲላት ራሴን ላጠፋ ነው ብለዋለች። ራሷን ለማጥፋት በረኪና ጠጥታ ነበር። ምህሩ ክፍል ሲገባ ብርጭቆ ከእጇ ላይ አመልጧት ወድቆ በጣም ደንግጣ እየተርበተበተች ነበረ። ምህሩንም ደግሞ አፈናት በትራስ ልክ ትራስ እያስተካከልኩላት ነው ብላው ነበር እሱ ሲመጣ። እነዚህን ነገሮች ሶሲ ከተናገረችው ነገር ጋር አንድ ላይ ኮንታክት ቢያደርጋቸው ወይም ደግሞ ቢያገናኛቸው እየተፈጠረ ያለው ነገር ዳይሬክትሊ ይገባው ነበረ። ግን እሱ ዳይሬክት እንዲገባው ሳይሆን በቃ በተቃራኒው ነው በጀርባ እየሄደ ያለው ማለት ነው። ምን ጊዜም ተቃራኒ የሚሄድ ሰው ወደ ቀኝ ሲመራችሁ እናንተ ወደ ግራ የምትሄዱ ከሆነ በቃ ህይወታችሁም እንደዚሁ እንደተጠላለፈባችሁ እድሜ ልካችሁን ትኖራላችሁ ማለት ነው። ምህሩም ደግሞ አሁን ላይ ያለችበት ሁኔታ ለሰኒ የሰራተኛይቱን ስም ወረቀት ላይ ጽፋላታለች። ግን ምን እያደረገቻት እንደሆነ ምን እየተፈጠረ እንደሆነ ግን አላስረዳቻትም። ምክንያቱም ትንሽ እየጻፈች እጇ እንደገና አሁን ማለት ታዘዛት ብሎ ነበር ማለት ነው። ብቻ ግን መናገር እየፈለጋችሁ አለመናገር፣ ማድረግ እየፈለጋችሁ አለማድረግ በጣም ከባድ ነው ብዬ አስባለሁ ማለት ነውና አስባችሁታል። ብቻ መጨረሻ ላይ ምን ሊፈጠር እንደሚችል አላውቅም። ሶሲ ለኪራ መናገር አለባት። ኪራን በእርግጥ ጥሩ ሰው ናት እንድትባል ብላ ነው እንጂ ይሄ ነገር ምንም የተፈጠረ ነገር የለም ብሎ ሊያስብ ይችላል። ግን በደንብ ነገሮችን ካላስተዋለውና በደንብ ነገሮችን ካላገናዘቡ ነገሮች ወደ አልታሰበም አቅጣጫ እየሄዱ ነው ብዬ አስባለሁ። በጣም ከባድ ነው። እንግዲህ ስዊትን ገለውታል ብለው ነበር እነሱ እያሰቡ ያሉት። ግን ስዊት በሌላ ሰው ሆኖ ወይንም በሌላ ሰው እንደሱ የቁም ሲኦል እንዲኖሩ እያደረጋቸው ወይንም ደግሞ እንደዚህ አድርገውኛል ብሎ መቅጣት የፈለገው በፍርድ ቤት ሆኖ ደግሞ ወደ ሕግ መውሰድ ሳይሆን ራሱን መቅጣት ስለፈለገ ነው። እንግዲህ ሰኒንና ጓደኛውን ጆከርን እየቀጣቸው ያለው ማለት ነው። እውነት ጆከር ራሱ በነገራችን ላይ እኔ ምንም ነገር አልፈልግም፣ አንቺ ከዚህ ነገር ትወጫለሽ፣ እኔ ራሴ እጄን እሰጣለሁ ብሎ ነበረ። እንደውም እያስፈራራቸው የነበረው ሰው እንደውም ጭራሽ ቤት ውስጥ ገብቶ ምግብ ሁሉ ሰርቶ ምግብ ሁሉ እየበላ ቁርስ እየበላ ነበር ያገኙት ማለት ነው። እንግዲህ የንቀቱን ንቀት አስቡት። ምን ሊፈጠር እንደሚችል አላውቅም። ይሄን ነገር እያደረገ ያለው በነገራችን ላይ እስዊት ነው። እስዊት አልሞተም፣ በህይወት አለ። ግን እሱ ፊት ለፊት ከሄደ ነገሮች ትክክል አይሆኑም ብለው ሞቷል ብለው አስበው ራሳቸውን በጸጸት እንዲሞቱ ነው እያደረገ ያለው። ከባድ ነው ግን በነገራችን ላይ ምን ሊፈጠር እንደሚችል አላውቅም። ነገሮች ግን በጣም ከጠበቅናቸው በላይ ከባድ እየሆኑ ነው።